በዓለም አቀፍ ደረጃ በስራ በቤተሰብ ወይም በሌላ ምክንያት ከ300 ሚሊዮን በላይ ሰዎች ከትውልድ ሀገራቸው ርቀው እንደሚኖሩ መረጃዎች ያመለክታሉ። እነዚህ በተለያዩ ሀገራት የሚኖሩ ሰዎች ታዲያ በየዓመቱ በቢሊዮን የሚቆጠር ገንዘብ በተለያዩ አማራጮች ለቤተሰብ እንዲሁም ለወዳጅ ዘመድ በሐዋላ መልክ እንደሚያስተላልፉ ነው በተባበሩት መንግስታት ድርጅት የዓለም አቀፍ ግብርና ልማት ፈንድ የውጭ ሐዋላ ፋይናንስ ፋሲሊቲ ስራ አስኪያጅ ፔድሮ ዲ ቫስኩሊያስ የሚናገሩት። በየዓመቱ ከ650 ቢሊዮን ዶላር በላይ ከዳያስፖራዎች በማደግ ላይ ወደሚገኙ ሀገራት ይላካል። በእነዚህ ሀገራት ደግሞ የዕለት ፍላጎታቸውን ለማሟላትና ኑሮን ለማሸነፍ በሚሊዮን የሚቆጠሩ ቤተሰቦች አሉ። በተለይ በገጠር ለሚኖሩ ቤተሰቦች የውጭ ሐዋላ የኑሮ ዋስትና ብቻ ሳይሆን ለአደጋ ተጋላጭነትን የሚያስቀሩበትና የተሻለ ኑሮ የሚያቅዱበት የገቢ ምንጫቸው ነው። ከዚህ ባለፈ ዲያስፖራዎች በየዓመቱ ከ500 ቢሊዮን ዶላር በላይ በመቆጠብ በኢንቨስትመንት ላይ በማዋል በኢኮኖሚ እድገት ላይ ከፍተኛ ሚና አላቸው። ከዚህ ውስጥም 1/3 ያህለው አሁንም ለፋይናንስ አገልግሎት ተደራሽ ወዳልሆኑና የውጭ ሐዋላ ትልቅ ተጽዕኖ ወዳለው ገጠራማ አካባቢዎች የሚላክ ነው። እንደ ዓለም ባንክ መረጃ የውጭ ሐዋላ ፍሰት በዓለም አቀፍ ደረጃ እንደ አውሮፓውያን አቆጣጠር በ2023 ከነበረበት 865 ቢሊዮን የአሜሪካ ዶላር በ2024 የ4.6 በመቶ እድገት በማሳየት ወደ 905 ቢሊዮን ዶላር ማደግ ችሏል። በተለይ በማደግ ላይ በሚገኙ ሀገራት የውጭ ሐዋላ ፍሰት እንደ አውሮፓውያን አቆጣጠር ከ2015 ጀምሮ ዋነኛ የውጭ ፋይናንስ ምንጭ በመሆን እያገለገለ እንደሚገኝም መረጃዎች ያመለክታሉ። በእነዚህ በማደግ ላይ በሚገኙ ሀገራት የውጭ ሐዋላ አገልግሎት በየዓመቱ እድገት በማሳየት እንደ አውሮፓውያን አቆጣጠር በ2024 ከ656 ቢሊዮን የአሜሪካ ዶላር ደርሷል። ይህ የውጭ ሐዋላ አገልግሎት ታዲያ በተለይ በቤተሰብ ደረጃ መሠረታዊ ፍጆታዎችን በመሸፈን ትልቅ ፋይዳ እንዳለው ነው በተባበሩት መንግስታት ድርጅት የዓለም አቀፍ ግብርና ልማት ፈንድ ባለሙያ የሚያስረዱት። የውጭ ሐዋላ በቤተሰብ ደረጃ ያለው በጎ ተጽዕኖ ግልጽ ነው። ከ75 በመቶ የሚሆነው የውጭ ሐዋላ ለመሠረታዊ ፍላጎቶች ማሟያ ነው የሚውለው። ቀሪው 25 በመቶ የሚሆነው ደግሞ ለቁጠባ ወይም ለኢንቨስትመንት ሥራ ይውላል። የዓለም ባንክ መረጃ እንደሚያሳየው እንደ አውሮፓውያን አቆጣጠር በ2023 በውጭ ሐዋላ ፍሰት የዓለማችን ቀዳሚ ከሆኑ 5 ሀገራት ህንድ 120 ቢሊዮን የአሜሪካ ዶላር፣ ሜክሲኮ 66 ቢሊዮን ዶላር፣ ቻይና 50 ቢሊዮን፣ ፊሊፒንስ 39 ቢሊዮን እንዲሁም ፓኪስታን 27 ቢሊዮን የአሜሪካ ዶላር በውጭ ሐዋላ መልክ ከዳያስፖራ ማህበረሰብ በመቀበል ቀዳሚ ሀገራት ናቸው። የዲያስፖራ ማህበረሰብ አባላት ወደ ትውልድ ሀገራቸው የሚልኩት በቢሊዮን የሚቆጠር የውጭ ሐዋላ ታዲያ በቤተሰብ ፍጆታ ብቻ የተገደበ አይደለም። በእነዚህ በማደግ ላይ በሚገኙ ሀገራት የውጭ ሐዋላ አገልግሎት ከቤተሰብ የዕለት ከዕለት ፍጆታ አልፎ ለሀገር ሁለንተናዊ ልማት የማይተካ ሚና በመጫወት ላይ ይገኛል። ይህንኑ ከቤተሰብ ለቤተሰብ የሚላከውን የውጭ ሐዋላ ገንዘብ ማህበራዊና ኢኮኖሚያዊ ፋይዳ ከግምት ውስጥ በማስገባት የኢትዮጵያ ንግድ ባንክም የውጭ ሐዋላ አገልግሎትን ፈጣን፣ ቀልጣፋና ተደራሽ ለማድረግ ትኩረት ሰጥቶ መስራት ከጀመረ ከራርሟል ይላሉ በኢትዮጵያ ንግድ ባንክ የሪቴል ባንኪንግ ምክትል ፕሬዝዳንት አቶ ደሳለኝ አለሙ። የሬሚታንስ አገልግሎት በውስን ቦታዎች ነበር የሚገኘው እና ሰዎች ብዙ ሀገራትን አቋርጠው ወንዝን ተሻግረው ነበር የሚሄድ። አሁን ላይ የሲቢ ብራንች ባለበት ሁሉ እነዚህ ሁሉ የሐዋላ አገልግሎቶቻችን ይሰጣሉ። ስለዚህ ለዚህ ሰርቪስ ተብሎ መስኮት ለሱ ቅድሚያ ሰዎች ተቀባዮች መጥተው እንዳይንገላቱ መስኮት ዴዲኬት ተደርጎላቸው ሰራተኛ ራሱ አንድ ሰራተኛ ቢቀር ሌላ ተክቶት የሚሰራ ሁሉ አሬንጅ ተደርጎ እንግዲህ ሰርቪሱን ከመደበኛ ስራ በተለያየ ትኩረት ተሰጥቶት እየተሰራ ያለበት ሁኔታ ነው ማለት ነው። ስለዚህ ከተደራሽነት አንጻር ይሄን ነው የምናደርገው። የኢትዮጵያ ንግድ ባንክ ይህንኑ በሁሉም ቅርንጫፎቹ ተደራሽ ያደረገውን የውጭ ሐዋላ አገልግሎት ለላኪዎችም ሆነ ተቀባዮች ምቹ ለማድረግ ከ20 ከሚበልጡ የገንዘብ አስተላላፊ ድርጅቶች ጋር ይሰራል። እንግዲህ ባንካችን አሁን ላይ ያለበት የትራንስፎርሜሽን ዘመን ከመምጣቱ በፊት ጀምሮ
የዚህ የውጭ ሐዋላ መልእክቶች ለተቀባዮችም ለላኪዎችም በምቹ ሁኔታ እንዲደርሱ የተለያዩ ጥረቶችን ያደርጋል። ከመጀመሪያው ተደራሽነትን ማብዛት ነው። ተደራሽነትን ማብዛት ስንል ላኪዎች በየትኛውም የሀገር ኮሪደር ላይ ሆነው ለቤተሰብ ለወገን ለመላክ እንዳይቸገሩ ከተለያዩ ዓለም አቀፍ ባንኮች ጋር የመኒ ትራንስፈር ከሚሰሩ ድርጅቶች ጋር አግሪመንት እየፈጠረ ተደራሽነቱን ማስፋት ነው። ስለዚህ አሁን በኮንቬንሽናሉ ስናየው በርካታ ከእንግዲህ ከዌስተርን ዩኒየን ጀምሮ ያው የመጀመሪያው የሚታወቀው ዌስተርን ዩኒየን ቢኖርም ከዛም በኋላ የመጡት እነ ትራንስፋት እነ መኒግራም ትራንስ ኤክስፕረስ በተለያዩ አይነት አማራጮችን ከ20 በላይ የሚደርሱ የመላኪያ አማራጮችን በተለያዩ ኮሪደሮች በምዕራብም በምስራቁም በደቡብም እነሱን ማስፋትና ተደራሽነቱን ማመቻቸት ነው። ይህን እየሰራ እያለ ግን ያው ጊዜ ተለዋዋጭ ነውና እነዚህ የመላኪያ ዘዴዎች ደግሞ አሁን የግዴታ ከስራ ቦታ ወደ ብራንች ወደ ሚላክበት ቦታ መሄድን ይጠይቃል። ስለዚህ ጊዜው ደግሞ አሁን ላይ የቴክኖሎጂ ስለሆነ ቴክኖሎጂ እያደገ ሲመጣ ደግሞ አሁን ደግሞ በርካታ የሆኑ የዲጂታል አማራጮች አሉ። የውጭ ሐዋላ አገልግሎት ለላኪዎችም ሆነ ለተቀባዮች ቀላል፣ ምቹና ወጪ ቆጣቢ እንዲሆን የኢትዮጵያ ንግድ ባንክ ከዓለም አቀፍ ገንዘብ አስተላላፊ ድርጅቶች በተጨማሪ ጊዜውን የዋጁ የዲጂታል ቴክኖሎጂ አማራጮችን ስራ ላይ በማዋልም ቀዳሚ ነው። ዲጂታል አማራጮች ደግሞ አሁን 24/7 ነው እንግዲህ ማለት ነው። ሰው ቤቱ ቁጭ ብለው የትም ቦታ ሳይሄድ ከራሱ እንትን ላይ ከአካውንቱ ላይ ወይም ከዋሌቱ ላይ ወይም ከቪዛ ከማስተር ካርድ ላይ ሎድ አድርጎ ለቤተሰብ የሚልክበት የዲጂታል አማራጮች አሁን በብዛት እየመጡ ነው ያለው ማለት ነው። ስለዚህ ተደራሽነትን ማብዛት የሚለው ሌላው እንግዲህ ዋናውና መሰረቱ። የኢትዮጵያ ንግድ ባንክ የሀገራችን አንጋፋ የፋይናንስ ተቋም ነው። በሀገር ውስጥም በውጭም ዲያስፖራውን ጨምሮ የተለያዩ ድጋፎች እያደረገ ነው። አሁን ቴክኖሎጂም ደግሞ ያመጣቸው እድሎች አሉ። እሱን አሁን ወደ ቨርቹዋል አማራጮች ቀይሮ ከዛም ደግሞ ወደ ዲጂታል ቀይሮ የተሻለ ስራ የሚሰራበትን ነገር ከዚህ በላይ መስራት ይኖርብናል ማለት ነው እና አሁን የጀመርነው መንገድ ብዙ ነገሮችን ለማሻሻል የሚጠቅመን ነው። ፍላጎትና አቅርቦትን ማገናኘት የሚያስችለን ነው። ለዚህ ሁሉ እኛ ለለውጥ የምንከተለው ምንድነው? የደንበኞችን ፍላጎት ምን ብናደርግላችሁ ወደኛ ትቀጥላላችሁ የሚለውን ነገር እንዲህ ብታረጉ እዚህ ላይ እንደዚህ ተፈጥሯል እንዲህ ብታረጉ ካሉን እሱን ተከትለን ሪስፖንስ እያደረግን ነው የምንሄደው ማለት ነው። ስለዚህ ያ የሚመራና አሁን እንግዲህ ለውጡ እኛ ፕሪዲክት አድርገን ቀድመን ገምተን የምንሰራው ነገር እንዳለ ሆኖ ግን ከደንበኞች የምናገኘውን ፊድባክ ደግሞ እንትን ብለን ለአጭር ጊዜም ለመካከለኛ ጊዜ የሚሆኑ መልሶችን እያስቀመጥን ነው የምንሄደው ማለት ነው። ስለዚህ የዲጂታል አማራጭ በአሁኑ ዘመን ላይ ድርድር ውስጥ የሚገባ ነገር አይደለም ማለት ነው፣ አስገዳጅ። የኢትዮጵያ ንግድ ባንክ የውጭ ሐዋላ አገልግሎትን የበለጠ ተደራሽ ለማድረግ የሚሰራቸው ስራዎች ሌሎች ባለድርሻ አካላትን ጭምር አሳታፊ ያደረጉ ናቸው። በተለይ ባንኩ የውጭ ሐዋላን ፈጣንና ወጪ ቆጣቢ ለማድረግ ልዩ ልዩ የዲጂታል አማራጮችን ወደ ስራ ሲያስገባ በራስ አቅም ከሚሰሩ ስራዎች በተጓዳኝ ከፊንቴክ አበልጻጊ ተቋማት ጋር በመቀናጀት ጭምር ነው። ይህን የዲጂታል አማራጭ በራሳችን ብቻ አይደለም የምንሰራው፣ እኛ በውስጥ አቅም የምንሰራቸው አማራጮች አሉ። ለምሳሌ ኢትዮ ዳይሬክትንም የሲቢ ኮኔክትንም ያነሳው አለ። እሱም በራሳችን አማራጭ ነው። ከሱ ውጭ እንደገና ደግሞ በፊንቴኮች ጋር በአጋርነት የተሰሩ የዲጂታል መላኪያ ዘዴዎች አሉ። ለምሳሌ አሁን የቦሌ አትላንቲክ የሚባል ነበር አይደል በፊት። አሁን እሱ ማኑዋል ነበር መጀመሪያ። አሁን ወደ ቦሌ አትላንቲክ 2 ተብሎ የሚመጣው ፎሬን ከረንሲ ዲጂታላይዝ አግሪጌተር ከሆነ በኋላ አሁን የሚመጣው ፎሬን ከረንሲ በጣም እንደተመቻቸው ነው የሚያሳየው። ውጤቱ በጣም ሲግኒፊካንት የሆነ ለውጥ እያመጣ ነው ያለው ማለት ነው። ስለዚህ የዲጂታል አማራጭ ምንም ጥያቄ ውስጥ የሚገባ አይደለም። ስለዚህ አሁን እኛ በራሳችንም ያው ሁሉንም ራሳችን ሰርተን አንጨርሰውም። አሁን ቴክኖሎጂ በጣም የምንደርስበት ቦታ ሰፊ ስለሆነ የተለያየ ኮሪደርም የተለያየ ሪኳየርመንት ስላለ ስለዚህ ከሌሎች የዲጂታል አማራጭ ከሚሰሩ ተቋማት ጋራም አብረን በጋራ እየሰራን ስለሆነ እሱን ያው እንሄድበታለን ማለት ነው። የውጭ ሐዋላ አገልግሎት በህጋዊ መንገድ ከተቀባዮች ደርሶ የሚጠበቅበትን ሀገራዊ ሚና እንዲወጣ የኢትዮጵያ ንግድ ባንክ ልዩ ልዩ የማትጊያ ስልቶችን በመንደፍ ላኪዎችንም ሆነ ተቀባዮችን ሲሸልምና ሲያበረታታ ቆይቷል። የውጭ ሐዋላ ተቀባይ ደንበኞች የማበረታቻ ማዕቀፎች
በይዘትም በአይነትም እየተሻሻሉ ዛሬም ቀጥለዋል። ባንኩ መደበኛ ከሆኑ የውጭ ሐዋላ የማበረታቻ ማትጊያዎች በተጓዳኝ ዋና ዋና በዓላትን ምክንያት በማድረግ ብዙዎችን በዕጣ በማወዳደር በማበረታታት ላይ ይገኛል። ሽልማቱ በእርግጥ አስደሳች ነው። ግን ከዚህ ጋር አያይዤ መናገር የምፈልገው የኔ የገንዘብ ምንጩ ምናልባት ሁለት ነው። አንደኛ እናት አለችን እና ውጭ የሚኖሩ ልጆች አሏት። ከነሱ ተቀብዬ እኔ ስለምሰጥ አንደኛው ያ ነው። ሁለተኛ ደግሞ ምናልባት በዚህ በዲጂታል ዘመን ብዙ ወጣቶች አሁን ላይ የኦንላይን ስራ እየሰሩ ነው እና ክፍያቸው እንደዚሁ በኦንላይን ነው የሚከፈለው። ምናልባት እኔ በእኔ ኤክስፒሪየንስ ስናገር ምንድነው በእነዚህ በኢትዮ ዳይሬክት እና በትራንስ ወደ አካውንት ወደ ንግድ ባንክ የምፈልገውን ያህል እያወጣሁኝ መጠቀም አስችሎኛል። ይሄም ደግሞ ትልቅ ኦፖርቹኒቲ ነው። ኢዚ ነው፣ በጣም ቀላል ነው። ሌላ ባንክ አላውቅም። ባንከው ኮመርሻል ባንክ ነው። አሁንም ቢሆን እህቴ ስጦታ ብላ ሰጠችኝ። አካውንቶቼ ሁሉ በኮመርሻል ባንክ ነው ያሉት። ይሄም ደግሞ ሰዎችን ቴንክ ዩ የመባያ ማለት ነው እና ሬኮግናይዝ ማድረግ ነው። ሶ አይ ቲንክ ኢትስ ጉድ። ይሄንን ቀጥሉ እና እንቀጥል። እግዚአብሔር ይስጥልኝ። ከአውስትራሊያ የተላከው እና ንግድ ባንክ በፊትም ተጠቃሚ ነው። ሲደውሉልኝ እንደውም አላመንኩ። ሌላ ነገር ተናገሬ ነበር። አጋጣሚ ተሳድቤ ሁሉ ነበር እና ያው አጭበርባሪዎች ስላሉ አስቸጋሪ ነበር። ከዛ በሁለተኛ ተደውሎ ድጋሚ አረጋግጠው ስለነገሩ ኢትዮጵያ ንግድ ባንክን አመሰግናለሁ። በኢትዮጵያ ንግድ ባንክ የተላከው ከጅዳ ነው። የባለቤቴ እህት ነች። ለአመት በዓል ብላ ለቤተሰብ የላከችውና በዚህ አጋጣሚ ኢትዮጵያ ንግድ ባንክ እድሌን እንድጠቀም እና ደግሞ እድል እንዳለኝ አሳይቶኛል የሚል እምነት አለኝ። በጣም አመሰግናለሁ። በዚህ አጋጣሚ ኢትዮጵያ ንግድ ባንክ ዶላርን ራሱ ስጠቀም የመጀመሪያ ጊዜ ነው ከውጭ ሲላክልኝ ማለት ነው እና በእንደዚህ አይነት አሁን ቀጣይ ላይ ደግሞ በዚሁ እንዲሆን ከፍተኛ ምኞትና ፍላጎት አለኝ። ለምን እንደዚህ አይነት አጋጣሚ ደግሞ አሁን ወደሚቀጥለው ወደ 50 ሺህ ብሩ እድል ለመግባት እንትን እላለሁ። በጣም አመሰግናለሁ። ደስ ብሎኛል። ማንም ሰው በኢትዮጵያ ንግድ ባንክ በየትኛው አማራጭ መጥቶ ሲቀበል የተለያየ ቦነሶች በየጊዜ ይቀያየራሉ። 5 ብር፣ 10 ብር እያለ አሁን ደግሞ ወደ ፐርሰንት ቀይረን ወደ 0.9 እና 0.8% ተጨማሪ ክፍያዎችን እየከፈልን ያለ ነው ማለት ነው። የማበረታቻ ክፍያ። ሌላው እንደ ማበረታቻውን እንግዲህ ደንበኞቻችን ለነዚህ ኋላ ለሚልኩ ሰዎች ደግሞ ገንዘቡ ሲመጣ እንዲቆጥቡን ቁጠባን ለማበረታታት ከመደበኛ ቁጠባ በተሻለ ወይም እጥፍ ወለድ የሚያስገኝ የቁጠባ አማራጭ ተፈጥሮላቸዋል ለሚቀበሉ ሰዎች። የፎሪን ሐዋላ ሴቪንግ የሚባል አካውንት አለ። እሱን ተረስተዋል። ከመደበኛው እጥፍ የሆነ ወለድ የሚከፈልበት ነው ማለት ነው። ስለዚህ እንዲህ አይነት ነገሮችን አማራጮችን በመዘርጋት ደንበኞቻችን እያበረታታን እንገኛለን ማለት ነው። የኢትዮጵያ ንግድ ባንክ የሐዋላ ተቀባዮችን እንደሚያበረታታው ሁሉ ላኪ ደንበኞች በባንኩ ልዩ ልዩ የቁጠባ አማራጮችን በመጠቀም እንዲቆጥቡ ሲያበረታታ ቁጠባቸውን ለሀገርም ለራሳቸውም በሚጠቅሙ የኢንቨስትመንት ስራዎች ላይ እንዲያውሉ ሳቢ የሆኑ የብድር ወይም የፋይናንስ አማራጮችን በማቅረብ ጭምር ነው። የመኪና መግዣ፣ የቤት መስሪያ፣ የቢዝነስ ምናምን የሚል በጣም ለዚህ ውስጥ አገር ውስጥ ላለው ሰው በማንሰጥበት የፋይናንሲንግ አሬንጅመንት የመክፈያ ጊዜ በጣም ሰፋ ያለ ወለዱ በጣም ዝቅተኛ የሆነ አመቻችተናል። ስለዚህ አሁን በእኛ ልከው ዲያስፖራዎችም እንኳን ፎሪን ከረንሲ በኢትዮጵያ ንግድ ባንክ ልከው መጥተው ሀገራቸው ላይ ሀብትና ንብረት በቀላሉ የሚያፈሩበት ሁኔታውን ተመቻችቶላቸው በጣም ሳቢ የሆነ ማበረታቻዎች እንዳሉ እረዳለሁ። እኛ ባገኘናቸው መድረኮች እያስተጋባን ያለ ነው፣ ግን ከዚህ በላይ መጠናከር አለበት የሚል ሀሳብ አለኝ። ዲያስፖራው
ለምሳሌ የቤት ግዢ መፈጸም ቢፈልግ ቤት መስራት ቢፈልግ የኢትዮጵያ ንግድ ባንክ ምን ሊያደርግ ይችላል የሚለውን ብዙ ሰው አውቀው በኢትዮጵያ ንግድ ባንክ ማህበራዊ ሚዲያም ጭምር መግለጫዎች እየተሰጡ ነው እያየን ነው። እሱን ከዛ በቀረበ መንገድ ዲያስፖራውን ሊያነጋግር የሚችል ማለት ዋን ቱ ዋን የሆነ ኢንቨስትመንት በባህሪው በግሩፕ አይሆንም። ኢንቨስትመንት እምነት ነው። ያ ደግሞ በትልቅ ስብሰባ ላይ ኢንቨስት ለማድረግ የሚፈልጉ ሰዎች እንዲህ ማድረግ እንፈልጋለን ብለው አይናገሩም። ስለዚህ በተቻለ መጠን አንድ ለአንድ የሚደረጉ ቨርቹዋልም ጭምር መድረኮችን ማበረታታት ያስፈልጋል። እንደ ድጋፍም አሁን ዲያስፖራ ዩኒት አቋቁመናል። ዲያስፖራ ባንኪንግ ዩኒት አለ። 24/7 ነው አገልግሎት የሚሰራው። እዛ ላይ የተመደቡ ልጆች አሁን ኢሜይላቸው አለ፣ የግሩፕ ኢሜይል ስልካቸው አለ። አቴኒ ታይም አሁን ዲያስፖራው ጠይቆ መረጃ ስለ ንግድ ባንክ ቢጠይቅ ይሰጣሉ መረጃ። በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ከምን ጊዜውም በላይ የኢትዮጵያ ንግድ ባንክ እነሱ ለማገልገል እንደተዘጋጀ ስለተገነዘብን ይህን እድል እንዲጠቀሙበት መረጃ ለማግኘት በአቅራቢያቸው ካለ ኢትዮጵያ ኤምባሲ እንዲሁም ከኢትዮጵያ ዲያስፖራ አገልግሎት እንዲሁም ደግሞ ባንኩ ራሱ ሰፋ አድርጎ ዲያስፖራውን ለማገልገል ባደራጀው የስራ ክፍል መረጃ በማግኘት በዚህ በኢትዮጵያ አጓጊ በሆነ የእድገት እንቅስቃሴ ውስጥ ተሳታፊም ተጠቃሚም እንዲሆኑ በዚህ አጋጣሚ ለነሱም ጥሪ ያቀርባለሁ ማለት ነው። ያ ንግድ ባንክ የህዝብ ነው። ንግድ ባንክ የህዝብ ነው። ስለዚህ ያው በንግድ ባንክ መላክ ማለት እንደራስ ነው። ንግድ ባንክ ላይ የሚያመጣቸው ፎሪን ከረንሲዎች በአብዛኛዎቹ ሁላችንም እንደምናውቀው ለመንግስት ሜጋ ፕሮጀክቶች ፋይናንስ ማድረጊያ ነው የሚሆኑት፣ ወይም እንደ ሀገር አስፈላጊ ለሆኑት መድኃኒት፣ ነዳጅ፣ ለእነዚህ ነገሮች ነው ቅድሚያ ተሰጥቶ የሚሰራው። ስለዚህ ለባለቤቱ ለራሳችን እንደመላክ ያው ሰው በዚህ ደረጃ ተረድቶ ከላከ ራሱን በራሱ እንዳገለገለ ነው የሚቆጠረው ማለት ነውና በንግድ ባንክ ላይ የሚመጣ ፎሪን ከረንሲ ምንም ፋይዳው በጣም ትልቅ ነው። የውጭ ሐዋላ አገልግሎት በተገቢው መንገድ ከተጠቃሚው ዘንድ እንዲደርስና ለታለመለት ዓላማ እንዲውል ባንካችን ከዓለም አቀፍ የሐዋላ አስተላላፊዎችም ሆነ ከሌሎች የፊንቴክ አበልጻጊ ተቋማት ጋር የጋራ ስምምነቶችን በመፈራረም ጭምር አገልግሎቱን ቀላል፣ ፈጣንና ወጪ ቆጣቢ ለማድረግ ከመቼውም በላይ ልዩ ትኩረት ሰጥቶ በመስራት ላይ ይገኛል። የውጭ ሐዋላ አገልግሎት በአግባቡ ጥቅም ላይ ውሎ የሚጠበቅበትን ማህበራዊና ኢኮኖሚያዊ ሚና እንዲወጣ ግን የውጭ ሐዋላ ላኪዎችም ሆኑ ተቀባዮች ከህገወጥ ይልቅ ህጋዊውን የባንክ አሰራር ባህል በማድረግ የውጭ ገንዘቦችን ሊቀበሉ ወይም ሊመነዝሩ ይገባል። አሁን ላይ እንደ ዓለም አቀፍ ደረጃ እዚህ የፋይናንሻል ቴሮሪዝም ፋይናንሲንግ ጋር ተያይዞ አሁን ሁሉም የከስተመሮችን ከደንበኛን የማወቅ ስራ እንደ ሀገር አስገዳጅ ነው። እንደ ሀገርም እንደ ዓለም አቀፍ እንደምን አስገዳጅ ነው። ዓለም አቀፋዊ ሁኔታ ከብዙ ባንኮች ጋር ለመስራት እሱን ማሟላት አለብን። ስለዚህ አሁን እነዚህ ሰዎች በህገ ወጡ ገበያ ላይ ሲልኩ ለጊዜያዊ ጥቅም ብለው እነዛ ሰዎች የሚገዟቸው ወይም የሚያቀርቡላቸው ሰዎች ለምሳሌ ቴሮሪዝም ፋይናንሲንግ ላይ የተሳተፉ ሊሆን ይችላሉ። በተለያዩ ሀገሮች ላይ የማይፈለግ ስራ ላይ ኢሌጋል መኒውን ለመደገፍ የሚሰሩ ስለሆኑ አካውንት መታገድ አለ። በዚህ ጋር መጥቶ ብሩም ሊታገድ ይችላል። ብዙ መንገላታቶችን ይፈጥራል። ያው ህገወጥነት እኮ ምንም ግልጽ ነው። ተጠያቂነትን ነው የሚያመጣው መጨረሻ ላይ። እዚህ ላይ ቅርብ ነገር የሆነች ትንሽ ነገር ጥቅም አየ ብሎ ሰው ወደዛ ወደ ህገወጡ ከሚሄድ መጨረሻ ላይ ደግሞ መዘዝ ይዞበት ስለሚመጣ እንደው ከዛ ታቅቦ አሁን ላይ ያለው ጋፑን በጣም ያን ያህል ሚኒማልም ስለሆነ ህጉን ተከትሎ መስራት በጣም ለማንኛውም ሰው በጣም አስፈላጊ ነው። ለህዝብ አገልግሎት የሚውሉ ልዩ ልዩ ኢንቨስትመንቶች ላይ በመሳተፍ የሚታወቀው ባንካችን ከውጭ የሚላኩ ገንዘቦችን ባንኩ ባመቻቻቸው የሐዋላ መቀበያ አማራጮች እንዲገለገሉ ሲያበረታታ በምክንያት ነው። አንድም ደንበኞች ጊዜያቸውን፣ ጉልበታቸውንና ገንዘባቸውን በመቆጠብ የተሻለ አገልግሎት እንዲያገኙ ማስቻል ሲሆን፣ ሁለትም በባንኩ የሐዋላ መላኪያና መቀበያ አማራጮች በመጠቀም ብቻ ለህዝብ አገልግሎት የሚውሉና ባንኩ ፋይናንስ በሚያደርጋቸው ማህበራዊና ኢኮኖሚያዊ ዘርፎች ላይ በመሳተፍ አሻራውን ያኖራሉ።